ሰላም ጤና ይስጥልን በያላችሁበት ሰላምታችን ይድረሳችሁ። ሐምሌ 13 ቀን 2018 ዓ.ም ከዛላ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። በቅርቡ በአዲስ አበባ ከተማ አስተዳደር በሰላማዊ ሰልፍ የተወገዘውን አዋጅ ዶክተር ደብረጽዮን ገብረሚካኤል ዓለም አቀፍ ተሞክሮን መሰረት ያደረገ ነው አሉ። የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ መሆኑን ዶክተር ደብረጽዮን ገብረሚካኤል ተናግረዋል። የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ ያወደሱት ዶክተር ደብረጽዮን ገብረሚካኤል የትግራይ ሕዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ብለዋል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል። በዚህ አዋጅ እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ተደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት የሚያስቀጣው አንዱ አዋጅ ነው ተብሏል። ከጠላት ጋር መተባበርና ሚስጥር ማሾለክም እስከ ሞት የሚደርስ ቅጣት እንደሚያስከትል የሚጠቅሰው ይህ አዋጅ በክልል ውስጥ ተግባራዊ መሆን መጀመሩ ይታወቃል። ደብረጽዮን ገብረሚካኤል የክልሉ ጊዜያዊ አስተዳደር ተብለው የተሾሙትን ታደሰ ወረደን ካባረሩ በኋላ ራሳቸው ፕሬዝዳንቱ ነው እየመሩ ነው። ዶክተር ደብረጽዮን ገብረሚካኤል ህወሓትን ምርጫ ቦርድ አላውቀውም ቢል እርሳቸው ግን አሁንም ማስጨነቃቸውን ተያይዘውታል። ሶማሌ ክልል በትራፊክ አደጋ ህይወታቸውን ያጡ 12 ሰዎችን ለመቅበር የሄዱ ሌሎች 3 ሰዎች በአፈር መደርመስ ህይወታቸው አልፏል። በሶማሌ ክልል ፈፋን ዞን ቀብሪ በያ ወረዳ ጉዮው ቀበሌ በተከሰተ ከባድ የመኪና አደጋ በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ይታወሳል። አደጋው ሊከሰት የቻለው እሁድ ረፋድ 3 ሰዓት ላይ አንድ አይሱዚ መኪና ፎርስ ተብሎ ከሚጠራ ሌላ ተሽከርካሪ ጋር በድንገት በመጋጨቱ ሲሆን በዚሁ አሳዛኝ አጋጣሚ የ12 ሰዎች ህይወት ወዲያው ማለፉ ይታወሳል። የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ቦታ አፈር ተደርምሶ ተጨማሪ የ3 ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ላይ ጉዳት መድረሱን የክልሉ ኮሚኒኬሽን ገልጿል። ቢሮ ባወጣው መግለጫ ህይወታቸውን ያጡ ወገኖችን ለመቅበር እየተደረገ በነበረ የቀብር ስነ ስርዓት ደግሞ ሌላ አሳዛኝ ክስተት ማጋጠሙን ገልጿል። የቀብር ስነ ስርዓት በመፈጸም በነበሩ ሀዘንተኞች ላይ የመቃብር ቦታ በመደርመሱ ህይወታቸውን ያጡ 3 ሰዎች በተጨማሪ ከ10 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1400 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተብሏል። በሳምንት ውስጥ በተደረገ 6 ዙር በረራ 1481 ኢትዮጵያውያን መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የተመለሱት 879 ወንዶች፣ 554 ሴቶችና 48 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 82 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝ አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሰው ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑ ተገልጿል። በሀገራችን በርካታ ሰዎች በሺህ የሚቆጠር ገንዘባቸውን እያወጡ ፓስፖርት እንደሚያወጡ ይታወቃል። እነዚህ ዜጎች በህግም ሆነ ከህግ አግባብ በሆነ ውጭ ሀገራቸውን ጥለው እየተሰደዱ ይገኛሉ። መንግስት አዲስ የተሽከርካሪ ባለቤትነት ታክስ ሊጥል መሆኑን አስታውቋል። መንግስት በ2020 በጀት ዓመት ተግባራዊ የሚሆን አዲስ የተሽከርካሪ ባለቤትነት ታክስ ለመጣል እየተዘጋጀ ነው። የሚኒስትሮች ምክር ቤት የህግ ረቂቁን በታህሳስ ወር መጨረሻ ለፌዴሬሽን ምክር ቤት እንደሚያቀርብ ታውቋል። ታክሱ ከጠቅላላ የሀገር ውስጥ ምርት እስከ 2% ገቢ ያስገኛል ተብሎ ይጠበቃል። የትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶችን የአንድ ጊዜ የሥራ ዘመን 6 ዓመት የምክትል ፕሬዝዳንቶችን ደግሞ 4 ዓመት የሚያደርግ አዲስ መመሪያ አውጥቷል። መመሪያው በብቃትና ውድድር ላይ የተመሰረተ አሰራር ለመዘርጋት ያለመ ነው ሲል ተቋሙ ገልጿል። በዚህም መሰረት የአመራር ምርጫው በግልጽ የነጥብ ድልድል 30% አካዳሚክ ማዕረግ፣ 30 ደግሞ የሥራ ልምድና 40% ስትራቴጂካዊ እቅድ ይከናወናል ብሏል። ለፕሬዝዳንት የሚወዳደሩ ወንድ እጩዎች ቢያንስ የረዳት ፕሮፌሰርነት ማዕረግና የ2 ዓመት የፕሬዝዳንትነት ወይንም 3 ዓመት የምክትል ፕሬዝዳንትነት ልምድ ሊኖራቸው ይገባል ብሏል። መመሪያው የሴቶችን ተሳትፎ ለማበረታታት ልዩ ድንጋጌ ያስቀመጠ ሲሆን በቂ የሴት እጩዎች በሌሉበት ወቅት የአካዳሚክ ማዕረግ ሳይጠበቅባቸው በሁለተኛ ዲግሪ እንዲወዳደሩ እድል ይሰጣል ብሏል። በተጨማሪም እጩዎች ከሙስናና ስነ ምግባር ጉድለት የጸዱ መሆን አለባቸው ብሏል።
65 የመንግስት ኤጀንሲዎች የቦርድ አባላት በሙሉ ከስልጣን ተነስተዋል። የኬንያ መንግስት በሀገሪቱ የህዝብ ተቋማት ውስጥ የነበረውን የፖለቲካ ተጽዕኖ ለመቀነስ በሚል በ65 የመንግስት ኤጀንሲዎች ውስጥ ያገለግሉ የነበሩ የቦርድ አባላትን በሙሉ በይፋ ማሰናበቱን አስታውቋል። ይህ እርምጃ የተወሰደው በቅርቡ ተግባራዊ በሆነው የ2025 የመንግስት ድርጅቶች ህግ መሰረት መሆኑ ተጠቁሟል። ይህ ለውጥ የመንግስት ድርጅቶችን አሰራር ሙያና ግልጽ ለማድረግ ያለመ ነው የተባለ ሲሆን ቀደም ሲል የቦርድ አባልነት ለፖለቲካዊ ሹመት ሲውል እንደነበርና ይህም ለሙስናና ለቅልጥፍና ማጣት መንስኤ መሆኑ ተገልጿል። በአዲሱ ህግ ለቦርድ አባልነት የሚወዳደሩ ሰዎች ባለፉት 5 ዓመታት ውስጥ በንቃት በፖለቲካ ስራ ውስጥ መሳተፍ እንደሌለባቸው ይደነግጋል። ቦርዶችን በግልጽና በውድድር ሂደት በሚመረጡ ባለሙያዎች እንዲዋቀሩ ይደረጋል። በሩሲያ የሚሳኤል ጥቃት 250 ሺህ መጽሐፍት የያዘው የዩክሬን የህትመት ማዕከል ሙሉ በሙሉ ወድሟል ተባለ። በዩክሬን መዲና ኪየቭ ላይ በተሰነዘረ አስከፊ የሚሳኤል ጥቃት ክኒዮላቭ የተሰኘው ታዋቂ የዩክሬን የህትመት ድርጅት የመጋዘን ህንፃ ሙሉ በሙሉ ወድሟል። ጥቃቱ በደረሰበት ቅጽበት በመጋዘን ውስጥ የነበሩ ከሩብ ሚሊዮን በላይ የታተሙ መጽሐፍት በአንድ ጀንበር አመድ ሆነዋል ነው የተባለው። የህትመት ተቋሙ ከጥቃቱ በኋላ በማህበራዊ ሚዲያ ገጹ ላይ ባወጣው ልብ የሚሰብር መግለጫ ሩሲያ ጦርነቱን እየከፈተች ያለችው በሰዎች ላይ ብቻ ሳይሆን በዩክሬን ባህል፣ ትምህርትና በነገው ተስፋችን ላይ ጭምር መሆኑን ይህ ድርጊት በድጋሚ ያረጋግጣል ሲል የደረሰውን የባህልና የእውቀት ውድመት በጽኑ አውግዟል። አሜሪካ በኢራን የኒውክሌር ጣቢያ ላይ ጥቃት ማድረሷ ተገልጿል። ቴህራንን በጽኑ አውግዛለች። የኢራን የአቶሚክ ኤነርጂ ድርጅት የአሜሪካ ጦር በደቡብ ምዕራብ ኦዜስታን ግዛት ውስጥ በመገንባት ላይ በሚገኘው የዳርሆቪን የኒውክሌር ኃይል ማመንጫ ጣቢያ ላይ የአየር ድብደባ መፈጸሙን ይፋ አድርጓል። ተቋሙ በማህበራዊ ገጹ ባወጣ መግለጫ ዓለም አቀፉ የጥበቃ ቁጥጥር በሚደረግበትና ለሰላማዊ ዓላማ እየተገነባ ባለ የኒውክሌር ተቋም ላይ የተፈጸመው ጥቃት ግልጽ የሆነ ዓለም አቀፍ ሕግ ጥሰት ነው ሲል ድርጊቱን በጽኑ ኮንኗል። ይህ በዶናልድ ትራምፕ አስተዳደር ትዕዛዝ የተሰነዘረው ጥቃት በሁለቱ ሀገራት መካከል የተቀሰቀሰውን መጠነ ሰፊ ወታደራዊ ፍጥጫ ይበልጥ ያባባሰው መሆኑ ተገልጿል። አሜሪካ ጥቃቱን የሰነዘረችው በዮርዳኖስ በሚገኝ ወታደራዊ ሰፈር ላይ በደረሰባት ጥቃት የአሜሪካ ወታደሮች መገደላቸውን ተከትሎ ለመበቀልና የኢራንን ወታደራዊ አቅም ለማዳከም መሆኑን የአሜሪካ ማዕከላዊ ዕዝ አስታውቋል። በጉዳዩ ላይ መግለጫ የሰጠው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በበኩሉ ጥቃት የተሰነዘረበት የዳርሆቪን የኒውክሌር ጣቢያ ገና በቅድመ ግንባታ ደረጃ ላይ የሚገኝና ምንም አይነት የራዲዮ አክቲቭ ወይንም የኒውክሌር ቁስ ያልነበረ መሆኑን አረጋግጦ በጥቃቱ ምክንያት ሊከሰት የሚችል የጨረር አደጋ እንደሌለ አስታውቋል። በአካባቢው ያለው ውጥረት ከፍተኛ ደረጃ ላይ በመድረሱ የተነሳ ሁለቱም ወገኖች በኒውክሌር ተቋማት ዙሪያ ከማንኛውም ወታደራዊ እርምጃ እንዲቆጠቡ ኤጀንሲው ጥሪ አቅርቧል። በእስራኤል የአካባቢ ጥበቃ ሚኒስትር ኤዲት ሲልማን የተላለፈው አዲስ ውሳኔ በአገሪቱ ትልቅ መነጋገሪያ ሆኗል። ሚኒስትሩ አዞዎችን ከዱር እንስሳት ተፈጥሯዊ ምድብ በመቀየር በሰው እጅ የሚረቡ የዱር እንስሳት በሚል እንዲመደቡ ፈርመዋል። የህግ ማሻሻያ አዞዎች ለሀገሪቱ የጸጥታ አካላት በተለይም ለወህኒ ቤት ጥበቃ አገልግሎት እንዲውሉ ሙሉ በሙሉ በር ከፍቷል። የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ያቀረቡት አዞዎችን በመጠቀም እስረኞች እንዳያመልጡ መከላከል የሚል እቅድ ተግባራዊ ለማድረግ ነው። እቅዱ በደቡባዊ እስራኤል በሚገኘውና በርካታ ፍልስጤማውያን ታሳሪዎች ባሉበት የኬትዚዮት ማረሚያ ቤት ላይ በሙከራ ደረጃ ይጀምራል ተብሏል። የንግድና ቀጣናዊ ትስስር ሚኒስቴር በተጠናቀቀው በጀት ዓመት አስገዳጅ የምርት ደረጃ ባላሟሉ 149 አምራች ድርጅቶች ላይ የምርትና የሽያጭ እገዳ መጣሉን ገልጿል። ድርጅቱ እገዳ የጣለባቸው ምርቶቻቸውን በአስተማማኝ ሁኔታ አስተካክለው እስኪያጠናቅቁ ድረስ መሆኑን ሚኒስቴሩ ጠቅሷል። ከደረጃ በታች የሆኑ 483 ቶን ምርቶችን በቀጥታ ማስወገዱን ጭምር የጠቀሰው ሚኒስቴሩ አስገዳጁን የኢትዮጵያ ደረጃ ያላሟሉ ከ385 ሜትሪክ ቶን በላይ የሚገመቱ ከውጭ ሊገቡ የነበሩ የተለያዩ ምርቶች እንዳይገቡ ማገዱንም አስታውቋል። የኒውዮርክ ከተማ ከንቲባ ኔታንያሁን አስራለሁ አሉ። የኒውዮርክ ከንቲባ ዞራን ማምዳኒ በእስራኤል ጠቅላይ ሚኒስትር ላይ የወጣውን የእስር ትዕዛዝ ተግባራዊ ያደርጋለሁ ብለዋል። ዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ እስራኤል በጋዛ ጦርነት የጦር ወንጀል ፈጽማለች በሚል በኔታንያሁና ሁለት ሌሎች ባለስልጣናት ላይ የእስር ትዕዛዝ ማውጣቱ ይታወቃል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣይ ሳምንት ከፕሬዚዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ ይጓዛሉ። ከንቲባ ዞራን ማምዳኒ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚመሯት የኒውዮርክ ከተማ ብቅ የሚሉ ከሆነ እንደሚታሰሩ ተናግረዋል። በጉዳዩ ዙሪያ እየተወያየን ነው፣ ግን ህግ እንደ አዲስ አይጻፍም ሲሉ አይሲሲ ያወጣውን መመሪያ እንደሚተገብሩ ከንቲባው ጠቁመዋል። በኒውዮርክ እስካለው ድረስ የከተማ ህግ አድርግ ብሎ የሚፈቅድልኝ ለማድረግ ዝግጁ ነኝ ብለዋል። ማምዳኒ ኔታንያሁንም የጦር ወንጀል ፈጽመዋል ብዬ አምናለሁ ሲሉ ገልጸዋል።
የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን እንድትከታተሉን በአክብሮት እየጠየቀን ለዕለቱ ያዝንላችሁ ዘገባ ይህን ይመስል ነበር።